ታላቁ ህዳሴ ግድብ ተጠናቆ ኢትዮጵያ የድል ብስራትን ለዓለም ካሰማች ወራትን አስቆጥሯል። የግድቡ መጠናቀቅ የአፍሪካ ቀንድ የውሃ አጠቃቀም ታሪክን ሙሉ በሙሉ የቀየረና አዲስ ምዕራፍን የከፈተ እንደሆነም ይገለጻል። በተለያዩ ርዕሰ ጉዳዮች ዙሪያ የሚመክረው 46ኛው የጉሚ በለል የውይይት መድረክ የህዳሴ ግድብ ድል ከተስፋ ወደሚጨበጥ ብርሃን በሚል መሪ ሐሳብ ተካሂዷል። በመድረኩም ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ ማንሰራራት ትልቅ መሰረት የጣለና ኢትዮጵያን በዓለም መድረክ ከፍ ያደረገ ድል መሆኑ ተገልጿል። ይህም ድል የተመዘገበው በኢትዮጵያውያን ውድ መስዋዕትነት ስለመሆኑም ተወስቷል። ያሮምስ ጉድቻ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ የአንድነት መገለጫና ለኢትዮጵያ ማንሰራራት ትልቅ መሰረት የጣለ ነው። ኢትዮጵያን በዓለም መድረክ ከፍ ያደረገው ይህ ድል ትውልድ እስከ ህይወት መስዋዕትነት በከፈለው ዋጋ የተገነባ ነው። ግድቡ እንደሌሎች ፕሮጀክቶች በሲሚንቶ በአሸዋና በብረት ብቻ የተገነባ አይደለም። ይልቁንም በኢትዮጵያ ህዝቦች የደም የላብና የእንባ ጠብታ የተዋቀረ ነው። ይህኙማ ሰቦታ ሰብለሞታፊ ኡመቶት ኢትዮጵያን ከን ምርከናይዳ ኢትዮጵያ ግድቡን በራስ አቅምና ዕውቀት ስትገነባ በርካታ ተቃውሞዎች ገጥሟት የነበረ ቢሆንም በጽናት ተቋቁማ ከግብ ማድረሷን በመግለጽ አሁን ትልቁ አጀንዳ ወደ ባህር በር መዞሩ ተነስቷል። ኢትዮጵያ እስከዛሬ ድረስ ይሄን መጠቀም ያልቻለችው በቅኝ ግዛት በተሰሩ ተንኮል የተሞላበት ሴራ የተሞላበት ህጎች ነው። ይሄ ህጎች ደግሞ ኢትዮጵያ የቀይ ባህርን ጨምሮ የአባይ ውሃን እንዳትጠቀም የሚደነግግ ህግ ነበር። ስለዚህ ዛሬ ኢትዮጵያ ይሄንን በመስራቷ በራሷ አቅም በመወጣቷ የቅኝ ግዛት ህጎች በተለይ በውሃ ላይ ያጠነጠኑ ነገሮች ከኢትዮጵያ አልፎ በአፍሪካ ላይም በሌሎች ሀገር ላይም መስራት እንደማይችል የሚያሳይ ነው። አከዲም አጀንዳ ዩኤን ሴኩሪቲ ተኤት ዲያቴትር የህዳሴው ግድብ ጉዳይ በተባበሩት መንግስታት ድርጅት ጉባኤ ላይ ሳይቀር ለ15 ጊዜ ይቀርባል። አሁንም እየቀረበ ነው። በሀገር ውስጥ የሰራነው የዲፕሎማሲ ስራ ለዚህ እንዳንበረከክ አድርጎናል። በአንድ በኩል የዲፕሎማሲ ስራ፣ በሌላ በኩል የሰላምና በሀገር ውስጥ የጀመርነውን የልማት ስራ በማስቀጠል የተገኘ ድል ነው። ግድቡ በተግባር የተገለጸ ቃል ሆኖ የአፍሪካን ቀንድ ኢኮኖሚ፣ ማህበራዊና ፖለቲካዊ ሁኔታን ወደ አዲስ ምዕራፍ ያሻገረም ነው። የግድቡን ጠቀሜታ ዘርዝረን መጨረስ አንችልም። ለዚህም ነው ግድቡ እንዳይጠናቀቅ ጫና ይበዛብን። ነገር ግን ጩኸት ቢበዛ አጠናቀን ወደ ስራ ገብተናል። አሁን ከግድብ ወደ ወደብ ተሸጋግረናል። እንዲሁም ሌሎች ግድቦችን እያሰብን ነው። የጀመርነውን የልማት መንገድ እስክናጠናቀቅ የምናቆመው ነገር አይኖርም። ወንድዳምነ ተኮሌ ከንጅር ተውሳ ጨራ ከናን ካሱፍ የግድቡ መጠናቀቅ የመብራት ኃይል አቅርቦት ከኢትዮጵያውያን አልፎ ወደ ጎረቤት ሀገሮች መድረሱን በመጥቀስ ግድቡ በአፍሪካ ቀንድ የኢንዱስትሪ አብዮትን የሚያስጀምር ወንድማማችነትን የሚገነባና ኢኮኖሚያዊ ተጠቃሚነትን የሚያረጋግጥ እንጂ ለተፋሰሱ ሀገራት ስጋት አለመሆኑ በመድረኩ ተመላክቷል። በ21ኛው ክፍለ ዘመን የፓን አፍሪካኒዝም እሳቤን ለማጎልበት ትልቅ መሰረት የጣለና የአፍሪካዊነት እይታን በአዲስ ምዕራፍ የከፈተ ታላቅ ድል መሆኑንም የኦሮሚያ ኮሙኒኬሽን ቢሮ ኃላፊ ኃይሉ አዱኛ ተናግረዋል። ህዳሴ ግድብ እውን መሆን ይቻላልን መንፈስ በተለይ በአፍሪካውን ዘንድ ሌሎች ነጮች ለአፍሪካና ለጥቁር ህዝቦች ያላቸውንም አመለካከት የሰበረ ይሄ ደግሞ ፓን አፍሪካኒዝምን ከማጎልበት አንፃር ትልቅ ሚና አለው። በአጠቃላይ የታላቁ ህዳሴ ግድብ እውን መሆን የኢትዮጵያ የማንሰራራት ጅማሮ ተደርጎ የሚወሰድም ስለሆነ 46ኛው የጉሚ በለልም በዚህ ዘንድ ያተኮረ ነው። ግድቡ በጨለማ ለነበሩ በርካታ ኢትዮጵያውያን ብርሃንን የፈነጠቀና ለሀገሪቱ የቱሪዝም እድገት ከፍተኛ አስተዋጽኦ ያለው ነው የተባለ ሲሆን በኢትዮጵያ የመስኖ ልማትና ዘመናዊ የአሳ እርባታ እንዲጀመር በማድረግ ለሚሊዮኖች የሥራ ዕድልን መፍጠር የሚችል ፕሮጀክት ነው ተብሏል። ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ ከፍታ መሰረት ከመሆኑም በላይ ትልልቅ ፕሮጀክቶች እንዲጀመሩ በር የከፈተና የኢትዮጵያውያን ዲፕሎማሲያዊ ኃይል ከፍ ያደረገ መሆኑ በእውቀትና ግንዛቤ ላይ በመመስረት የተዛባ ትርክትን በማረም የጋራ ትርክት ግንባታን ለመፍጠርና ብሔራዊ መግባባትን ለማጎልበት ባለመው የጉሚ በለል መድረክ ላይ ተገልጿል።